ኢትዮጵያ ብሔር ብሔረሰቦች ክልል ለሚፈጸመው ነገር ሁሉ ወይም ለሚሞቱ ሰዎች እንደ አንድ ሰው ኢትዮጵያዊ አይደለም፣ እንደ ኢትዮጵያ አይደለም፣ እንደ አንድ ሰው ፍጡር የተሰማኝን ሀዘን እገልጻለሁ። ከምባታ ቢሞት ያሳዝነኛል። ሲዳማ ቢሞት ያሳዝነኛል። አማራ ቢሞት ለኔ ህይወት አንድ ናት፣ እኩል ናት። ኦሮሞ ሲሞት ወጥቼ እናገራለሁ። አማራ ሲገደል፣ ንጹሃን አማራ ሲገደል ወጥቼ እናገራለሁ። ህይወት እኩል ናት። አንድ ህይወት ከአንድ ህይወት አትበልጥም። ፈጣሪ ጋር ሜቢ እናንተ ጋር ሰው ልጅ ጋር ሊበላለጥ ይችላል። በእኔ በኩል ግን የሰው ልጅ እኩል ነው። አብሶ በኢትዮጵያ ውስጥ ያለው ሲከሰት አሁን ለምሳሌ ኦሮሚያ ውስጥ ሲገደል የኦሮሚያ ወይም ሶማሌ ክልል ሲገደል ወይም ሲዳማ ሲገደል ለምን አክቲቪስቶች ወታችሁ እንደ ኢትዮጵያንን የምትሉት ማለት ነው? ኢትዮጵያኖች አቀንቃኞች ለሌላ ብሔረሰብ ሲዳማ ሲሞት ጸጥ ረጭ፣ ሀዲያ ሲሞት ጸጥ ረጭ፣ ጉራጌ ሲሞት ጸጥ ረጭ፣ ትግሬ እንደውም ይጥፋ ነው በቲፒኤልኤፍ እንትን ብላችሁ መጥፋት አለበት። ይሄ አያዋጣንም። እንዲህ ግልጹ መነጋገር አለብን እባካችሁ። እኔ ኢትዮጵያዊ ነኝ ካልክ፣ እኔ ኢትዮጵያዊ ድምፅ ነኝ ካልክ፣ አማራ ሞተ፣ ትግሬ ሞተ፣ የፈለገ አይኔ ቢጤ ከሞተ ወጥተ መናገር አለብህ፣ መጮህ አለብህ። ወሎዬ ሲሞት እኮ ማትናገር ሰው እኔ እንዴት ነው አክቲቪስት ብዬ እኔ ማህበረሰቡን ወክላችሁ እኔ እንዴት ነው? አይ እኛ እኮ አማራን ከሞተ ወጥተን እናገራለን። ለፖለቲካ ትርፍ አይደለም። ሰው እንዴት ሰው በሰውነቱ ለምን ይገደላል? ካላጢያቱ ለምን ይገደላል? አማራም ሆነ መጀመሪያ ወጥተን የምንናገረው እኛ ብሔርተኛ የምትሉን የምትጠሉን ብሔርተኞች የምትሉን እኛ ከእናንተ በላይ ለኢትዮጵያ የምናስበው። በጣም የሚያሳዝነኝ ነገር በጣም እኔ ማዝነው ነገር ትግሬ ከተገደለ እንዳውም ጎሽ በሚባልበት ዘመን የመጣ ነው። ሰበቡ ምንድነው? እንዳውም እንደ ሰበብ ተገኘ። ቲፒኤልኤፍን ከመሃላቸው መውጣት አለባቸው፣ ቲፒኤልኤፍን እንዲህ ማድረግ አለባቸው የሚል ፕሮፓጋንዳ እየነዙ ትግሬ ላይ ጄኖሳይድ እንዲካሄድ ከፍተኛ አማራ ተናጋሪ አክቲቪስቶች ናቸው። አማራ ሳይሆን አማራ ተናጋሪ አክቲቪስቶች ናቸው። ይሄን መጠንቀቅ አለብን። ሁለተኛ ነገር ደግሞ አንድ ብሔር ሲሞት ብቻ ለምን ይሄ ሶሻል ሚዲያ ይናፈሳል? ሌላ አሁን ዛሬ ሀዲያ የተገደለ ነው። ማን 100 ሀዲያ ከተገደለ ኢትዮጵያኖች ኢትዮጵያኒዝም የሚባሉት ወጥቶ አይናገሩ። እስቲ አንድ ቪዲዮ ኢትዮጵያኒዝም እኛ ኢትዮጵያንን ኢትዮጵያ ከምትፈርስ እኛ መፍረስ አለብን፣ እኛ መሞት አለብን የምትሉ አክቲቪስቶች፣ የዩቲዩብ ነጋዴዎች 1000 ኦሮሞ ከተገደለ እሰይ ነው የምትለው። ይሄ ነው ኢትዮጵያዊ። 1000 ትግሬ ከተገደለ እሰይ ነው የምትለው። ኮመንት ስር ሄደን እኮ እያየናችሁ ነው እኮ። ኮመንት ስር እየሄድን ሶማሌ ከተገደለ እሰይ እልል ነው የምትሉት። ሲዳማ ከተገደለ እሰይ እልል። ለምን ይሆናል? እንዲህ አማራ ብቻ ነው እንደ ኢትዮጵያዊ? አማራ ብቻ ነው? ሰሜኑ ክፍል ወይንም አማራ ክልል ብቻ ነው? ወይም የአማራ ተወላጅ ብቻ ነው እንደ ኢትዮጵያዊ? አክቲቪስት እስከሆንክ ድረስ ኢትዮጵያዊ ነኝ እስካልክ ድረስ ማንኛውም ኢትዮጵያዊ ሲገደል ወጥ ለአማራ ያህል እንደ ጮክ መጮህ አለብህ። ካልበለዚያ እኔ ኢትዮጵያዊ ሳይሆን ብሔርተኛ ብለህ እንደውም እኮ ብሔርተኛ ከእናንተ ተሻለ እኮ። ብሔርተኛ ወጥቶ እኮ ይናገራል እኮ። ብሔርተኛ እኮ ፌዴራሊዝም ነው እንጂ ፌዴራሊዝም ኢትዮጵያዊነቱን እየካደ አይደለም። እንዳውም እኔ ሌሎች ብሔሮች ማለት ነው በፌዴራሊዝም የሚያምኑ ብሔረሰቦች ነው ወጥቶ አማራ እየተገደለ ነው ብሎ እየጮኸ ያለው። 600 ኦሮሞ ሲገደል በዚህ ወር ውስጥ ያልጮኸ ያልተናገረ
ለሀያ ሰው ለሰላሳ ሰው 600 ኦሮሞ ሲገደል የት ነበርክ? በዚህ ወር ውስጥ በአብይ ወታደር ህፃናቶች፣ ሴቶች ምንም ባላጠፉት በሰላማዊ መንገድ አሁን ሴት ልጅ እናቶች ጀረዳ ሲገደል የት ነበር? ጆሮ እንዳባ እያልክ ዛሬ ይሄ ኢትዮጵያን ያፈርሳታል። እንግዲህ አይደለም አሁን እኔ እውነቴን ነው የምነግራችሁ። ይሄ አደገኛ አካሄድ ነው። አደገኛ ሁሉም ለብሔሩ ሁሉም ለመገንጠል ከአብይ ዘመን ከ27 ዓመት በላይ ህዝቡ እንዳውም ድሮ ግማሹ ኦሮሞ፣ ግማሹ ሶማሌ፣ ግማሹ ትግሬ፣ ግማሹ እንትን ኢትዮጵያኒዝም ኢትዮጵያ ትቀጥል በኢትዮጵያ አሁን ግን ኢትዮጵያ ትቀጥል የሚል ኦሮሞ ከ191% አይሆን 1%። እኔም ማቃቸው ድሮ ኢትዮጵያኒዝም የሚያቀነቅኑት ዛሬ ከካድሬ ውጭ ከውስጣቸው የወጣ ነው። ለምን? እያዩ ነው። 600 ኦሮሞ ሲገደል ያልተነገረ አንድ ሌላ ብሔር ወጥቶ እነዚህ ሶሻል ሚዲያ ላይ አድቫንቴጅ ያላችሁ አንድ ቀን ያልተናገረ እንዴ ኢትዮጵያዊ ነኝ ብለህ እንዴት የምትቀጥለው? ብሔር ሲሞት ብቻ የምትናገር ከሆነ ብሔር ብቻ ሲቆስል የምትናገር ከሆነ ሌላው ብሔር ከአንተ በላይ ዘረኛ የለም ማለት ነው እኮ። ኢትዮጵያዊ ነኝ ካልክ ጉራጌም ተገደለ፣ ሲዳማም ተገደለ፣ አማራም ተገደለ። ወጥተህ መናገር አለብህ። 600 ኦሮሞ ሲገደል፣ ይሄ ሁሉ ሲዳማ ሲገደል፣ ይሄ ሁሉ ሀዲያ ሲገደል የት ነበርክ? ዛሬ አከሌ ላይ 21 ሰው ታረደ፣ ጉረፈርዳ ላይ እንዴ ማፈር። እኔ ይገርመኛል እኮ እኔ ይሄ ሁሉ ሲገደል ሲታረድስ ሬብ ሲደረግስ ሌላ ኢትዮጵያ አይደለም እንዴ? ለዚህ እንደ ጮክ ለዚህ እንጩ። ከዛ ኢትዮጵያዊነትን አረጋገጥክ። እኮራባለሁ በኢትዮጵያዊነትህ። ትግሬ ካለ ምክንያት ከተገደለ፣ ኦሮሞ ካለ ምክንያት ከተገደለ፣ አማራ ካለ ምክንያት ከተገደለ እኩል ወጥተህ ድምፅ ቆንክ አንተ ኢትዮጵያዊ ነህ። ካለበለዚያ ብሔሬ ብቻ ሲገደል፣ ብሔሬ ብቻ ሲታረር፣ ብሔሬ ብቻ ሲቆስል፣ ሌላው ደግሞ 1000 ሲታረር፣ 10,000 100,000 ሲፈናቀል እያየ ዞሮ እንትን ብለህ ከዚህ በላይ ዘረኝነት አለ እንዴ? እኛ እኮ አንድም ህይወት ከአንድ ህይወት አትበልጥም። የአማራ ህይወት ከትግራይ አይበልጥም። የትግራይ ህይወት ከኦሮሞ አይበልጥም። የኦሮሞ ህይወት ከሶማሊያ አይበልጥም። እኩል ነው እያልን ነው እኮ እኛ። እኩል ድምፅ እንሁን። አብሶ ለኔ ቢጤዎች እንዴ እኔ አንዳንድ ጊዜ እኮ እኛ ብቻ አዋቂ አትበሉ። እኛ ኢትዮጵያዊ ነን፣ ግን ኢትዮጵያ ስትገደል የኢትዮጵያ ብሔር ብሔሮች ሲገደሉ ቁጭ ብለን እናያለን። አብይ ጎን እንቆማለን። አብይ ደግሞ ብሔርን ሲገድል ኢትዮጵያ ትፍረስ፣ አብይ ገደል ይግባ። ምን አይነት አባባል ነው? እኔ በዓለም ላይ እንዲህ አይነት ፍጡር አይቼም ሰምቼም አላውቅም። እኔ አብይ ኦሮሞውን ከገደለ አብይ ጎን ነህ፣ አብይ ትግሬን ከገደለ ከአብይ ጎን ነህ፣ አብይ ሲዳማን ከገደለ ከአብይ ጎን ነህ፣ አብይ አማራን ከገደለ አብይ ፍረስ። ዋይ እንዲህ አይነት አባባል። ኦሮሞን ገደለ፣ ሲዳማን ገደለ፣ ኢትዮጵያዊን የገደለው። ኦሮሞም ተገደለ መቃወም አለበት። ትግሬ ተገደለ ንጹሃን ናቸው መቃወም አለበት። ሶማሌ ተገደለ መቃወም። ያን ጊዜ አንተ ኩሩ ኢትዮጵያዊ ነው። እኮራባለሁ። ኦሮሞ ሲገደል በውጭም በውስጥም ከጎን ነው ብለህ ሰላማዊ ሰልፍ እስከ መውጣት ድረስ እባክህ ያው አሻንጉሊት እንዳትሆን። ለእውነት ከቆምክ ባንዳ ትላለህ። ከአንተ በላይ ባንዳ አለ እንዴ? አብሶ እሳት ለአብይ ያጎነበስ ዞሮ አብይ እኮ ኦሮሞ ነው እኮ።
ለኦሮሞ ያላዘነ ነገ ያዝንልኛል ብለህ እንዳትም ስልጣኑን እስኪያጠናክር ድረስ ነው። ጠብቅ፣ ገና ያሳርዳሃል። በ83 84 የገጠመ በላይ ነው የሚገጥም። 83 84 85 86 ከወያኔ ጋር ጎን ሆነ ኦነግን አጠፋለሁ ብለህ መጨረሻ ላይ 2 ሚሊዮን በህዝብ ቆጠራ ጠፋ። ይኸው ለእውነት ከቆምክ አትሞትም። ከሞትክም እግዚአብሔር ዘንድ እንትን ነው የተከበርክ ሆነ ነው የምትው። በሰባይ ሜትም እንትን ሁሉ ጊዜ አጎብዳጅ አትሁን። ራስህን ችለ አማራም ማስከበር ትፈልጋለህ? አዎ ለአማራም አስከብረ ለሌላም እንደዛ ድምጽ ኮንክ ኢትዮጵያን አስከበርክ ማለት ነው። አብይ ሌላውን ይግደል፣ ያን ጊዜ እንደግፈዋለን፣ ለውጡን እንደግፈዋለን። ትግሬ ሲገደል፣ ሲዳማ ሲገደል አብይ ጎንን አብይ የሚወስደው እርምጃ ትክክል ነው። አማራ ሲገድል ደግሞ ኖ ኖ ኖ ኖ አብይ በቃ ኢትዮጵያ ትፍረስ እንዴ! ምን አይነት አባባል ነው ይሄ? እኔ ግራም ይገባ። እኔም እያዳመጥኳችሁ ያሉት በጣም ይገርመኛል። ሌላው የሰው ህይወት አይደል እንኳን አይደለም በሱዳን ያለው ሰው ለምን ይገደላል? ሱዳናዊ ለምን በግፍ ከኃጢአት ውጭ ለምን ይገደላል? እንዴት ትደግፋለህ? ግድያ እንዴት ትደግፋለህ? የወላይታን በሰላማዊ መንገድ የጠየቀውን ክልል ያ ሲጨፈጨፍ እልል ትላለህ ኮመንት ስር መተህ። ይሄ በጣም የተሳሳተ አደገኛ ኢትዮጵያን የሚበትን። እኔ እኮ የሚገርመኝ ከኦሮሞ ከትግሬ ኢትዮጵያዊ ከሶማሌ ኢትዮጵያዊ አማራ ኢትዮጵያዊ አስበልጦ ኢሳያስ 30 ዓመት ኢትዮጵያን ለማከፋፈል ትልቅ ጀብድ የሰራውን ጀግና የምትል እኮ ነው የሚገርመኝ። ሁለተኛ አጀንዳዬ ከሚገርማችሁ ነገር ልደቱ አያለው ኢንጂነር ይልቃል፣ እስክንድር ነጋ፣ ሌሎች ፖለቲከኞች፣ ጋዜጠኞች፣ ታጋዮች ሜቢ ከኔ ፖለቲካ ጋር እኔ አልተገጣጠመም ብዬ እኔ እውነት የምደብቅ ሰው አይደለም። እኔ አንዳንድ ጊዜ ሳስበው እንዴት ነው እቺ ዓለም ሰው እንዴት እስክንድርን ልደቱን ኢንጂነር ይልቃል ታጋዮቹን ትቶ ባንዳዎቹን 27 ዓመት ሲገርፍ የነበረው ባዴን ጎን ቆመ ጀግና ስትለው እኔ በጣም የሚገርመኝ እኔ ከውስጤ ለዘላለም እስክኖር ድረስ ይሄን እንጃ እኔ በዓለም ላይ እንዲህ አይነትም ሰውም እንዲህ አይነትም ማህበረሰብ አይቼም አላውቅም። ልደቱ እኮ እስክንድር እኮ እኔ ለምሳሌ እኔ ልደቱ ፖለቲካ እዛ ጫፍ ነኝ፣ አንገናኝም። እንደ ፖለቲካ ልደቱን ልደቱን ኢንጂነር ይልቃል ተችተ እነ ገዱን እነ አብይ እኮ ሲገሉ እኔ እኮ ጌታቸው አሰፋና አብይ አህመድ ምንድነው ልዩነታችሁ? የስርዓቱ አቀንቃኝ ነበሩ 27 ዓመት። እስቲ ይሻሻሉ ብለን ነው እኮ ይሄ እንትን እድሉ የተሰጣቸው አይደለም እንዴ? እኔ አፍራለሁ። እኔ በበኩሌ በጣም እኔ እንደ ብሔር አፍርበታለሁ። እንዴ ልደቱ ታስሮ እና አብይ ጀግና የሚባሉበት እስክንድር ነጋ ታስሮ እነ ገዱ ጀግና የሚባሉበት ጊዜ እኔ ለመጀመሪያ ጊዜ ለታሪክ 27 ዓመት ሲታገሉ የነበሩት
ለዚህ ዲሞክራሲና ለዚህ ሀገር ትልቅ አስተዋጽኦ ያደረጉት ለዲሞክራሲ ለዚህ ትግል ፖለቲካን ዲሞክራሲን ለዚህ 27 ዓመት ሲታገሉ የነበሩ እስር ቤት ገብቶ ወንጀለኞች ተብሎ ወንጀለኞች ደግሞ ጀግና ተብሎ የለውጡ ደጋፊ ተብሎ ህዝቡ ሲከተላቸው እኔ በጣም የሚያሳዝነኝ ከአእምሮዬ እስከ ሞት ለቴ ድረስ ማረሳው ነገር ብኖር ይሄን ነው። እነ ጁዋር ምናምን ተዋቸው። እነ ጁዋር በቀለ ገርባ እሺ ተቃራኒ ነን እኛ ኦሮሞ ስለሆኑ ተቃራኒ ነን ተው። እሺ አሁን ስለ ኦሮሞ ስለ ሲዳማ ስለ ምናምን ተው። አማራ ራሱ ለአማራ የታገለውን እስር ቤት ሲገባ አማራ ሲያስገድል የነበረው ጀግና የሚባል ዘመን እንዴ! እኔ በዚህ ዓለም ላይ ሰምቼም አይቼም አላቅም። እንዴ እስክንድር ነጋ እኮ ለአንተ እኮ ብሎ ነው እኮ የሚታገለው እኮ ብልጽግና ተደምሮ ቤት ተሰጥቶት ፎቅ ተሰጥቶት ምናምን እኮ መኖር አቅቶት አይደለም። ህሊናውን አልሸጥም ብሎ ለህዝቤ ብሎ እኮ ህዝቡ ጎን ቆሞ እየታገለ ያለው ለአንተ ሲል ነው እኮ 27 ዓመት ሙያውን ጥሎ ሀብቱን ጥሎ ኑሮውን ቤተሰቡን ጥሎ እኮ ለአንተ ነው የታሰረው። ዛሬ እሱን ጎን መቆም ሲገባ አብይ አንድ ጥይት ቲፒኤልኤፍ ላይ ተኩሶ ያውቃል? አብይ እኮ አንተ ላይ 97 ላይ እኮ ዋናው ገዳይ በምርጫ 97 ላይ ዋናው አዲስ አበባ ላይ እንደዛ ወጣቶቹን እንደዛ የረሸነው እኮ ከመለስ ቀኝ እጅ ሆኖ አንደኛ ገዱና አብይ አህመድ ናቸው እኮ። እነሱ ዛሬ ጀግና ተብሎ እነ እስክንድር ነጋ ደግሞ እስር ቤት። ምን አይነት ለውጥ ምን አይነት አስተሳሰብ እንዴ! 27 ዓመት እኮ ቢያንስ የዚህ የሱ ምሰሶ ገዳይ ባኖረው ምሰሶ ነበር። እና አብይ የመለስ ዜናዊ ምሰሶ ነበሩ። የነጌታቸው አሰፋ ምሰሶ ነበሩ። በእነሱ ቆሞ ነው ይሄን ሁሉ ሲያደርጉ የነበሩ። በቃ እነሱ ግን ተጋፍቶ ህይወታቸው ለህዝባቸው ሲሰጡ የነበሩ ዛሬ እነሱ ወንጀለኛ ብለ እስር ቤት ቁጭ ብለ አንድ ቀንም ለነሱ እንደውም ፈጣሪ ኢትዮጵያ ዶዎቹን ብሎ ነው የተወን እንጂ እኔ በፖለቲካ ልዩነት አለን። እኔ ፖለቲካ በጣም ልዩነት አለን። እኔ ከእስክንድር ጋርም ከድለቱም ጋር ከእንጀራ ይልቃል። ግን ቢያንስ ለዚህ ትግል ለዚህ ህዝብ ውድ ህይወታቸውን ገብሮ መስዋዕት የከፈሉ ፖለቲከኞች ናቸው። ዛሬ ቢያንስ እኮ ሽግግር መንግስት ውስጥ መግባት የነበረባቸው እኮ እቺን ሽግግር መንግስት እኮ እድል ቢባል ከአማራ በኩል ሊሰጣቸው የሚገባ እነሱ ነበሩ። ከባዴን ይልቅ እነ እስክንድር ሽግግር መንግስት እቺ ሀገር ሽግግር መንግስት ትቋቋም ቢባል ባዴን እኮ 2018 ላይ አብቁቶለት እነሱ ከዚህም ከኦሮሚያ እነ ጀዋር እነ በቀለ ከዛ ደግሞ እነ እስክንድር እነሱ ነው እኮ እንዳውም ሽግግር መንግስት ማቋቋም የነበረባቸው። ዛሬ ግን እነሱ እንኳን ሽግግር መንግስት እነ አብይ 27 ዓመት ሲገርፍ ሲገል የነበረው እነ ቲም ገዱ እነ ቲም ምናምን ወያኔ ምን አረገ? ወያኔ መጥቶ አማራ ክልል ቤት ያውቃል? አዴት ነው ወይስ ሞጣን ወይስ ሐሙሲት ማክሰኞቲን ጎንደር የት ነው የሚያውቀው? ውስጥ ጀጎል ገጠር ለገጠር እያንዳንዱ ያስገልጅ የነበረው ባዴን ነው። አንተ ባዴን እኮ ባይኖር እኮ 27 ዓመት አይደለም ቲፒኤልኤፍ 1 ዓመት ማስተዳደር አይችልም። ሲያስገድል የነበረው አሳልፎ ሲሰጥ የነበረው ባንዳ ባዴን ነው። አንተ ባዴንን ዛሬ ጀግና አርግተ የለውጡ አካሎችን እኔ በጣም የሚገርመኝ ነገር ነውና ለማንኛውም እስቲ ንቃ። አብይ ገዳይ ነው 27 ዓመት ሙሉ ገዱ ገዳይ ነው። እነ እስክንድር ደግሞ እነዚህን ስራ እስቲ ካልኩሌሽን ስራ እስቲ እንዴ ምንም
ወይንም በቃ የሆነ ሆዱን የሞላ ወይም ሚዲያ ብቻ እንዴ እኔ ይገርመኛል እኮ ኑሯቸውን ለህዝቡ እኮ አሳልፈው እየሰጡ ናቸው። ዛሬ አንተ ባዴነን እዚህ ጫና ላይ ጭነ ተገደለብኝ ምናምን ታረደብኝ። ማን ሲገድል ነበረ? 2.6 ሚሊዮን አማራን ያጠፋው እኮ አንደኛው ምሰሶ እኮ ባዴን ነው እኮ። ምንድነው 31 ሰው የምታወራው? 31 ሰው ታወራለህ። 2.6 ሚሊዮን አማራ ጠፋ። በዛ ውስጥ እኮ ዋናው አቀንቃኝ የነበረው እነገዱ ናቸው፣ ባዴን ናቸው እና አብይ ናቸው። ከ2 ሚሊዮን በላይ አማራ ሲጠፋ የት ገባ? ያን ስርዓት እየደገፍኩ ነው እኮ። አንተ እንዴት ነው አስተሳሰብህ? ጆሃርን ብቻ ስላሰረልህ እሺ፣ ጆሃርን አሰረልህ፣ ሞት ቀረልህ። እንዴት እንደምታስቡ እኔ ግራ ይገባኛል። እኔ ነው የኛ ፖለቲካ ተውት። እስቲ ለራሳችሁ ኢትዮጵያን እንዴት ነው ሌሎቹ ሲሞቱ ደስ ሲል። አሁን በአሁኑ ሰዓት ኦሮሞ ከትንሹም እስከ ትልቁ መገንጠል ነው የሚፈልገው። ትግሬ እንደዛ፣ ሲዳማ እንደዛ፣ ጉራጌ እንደዛ። ትናንት ጉራጌ ኢትዮጵያዊ ብሎ ልሙጥን ይዞ ሲዞር የነበረ ነው። ከእናንተ አስተሳሰብ የተነሳ ዛሬ ክልልን መረጠ። ከ199 ጉራጌ 99% ጉራጌው ከፖለቲከኞች ውጭ ክልል ይፈልጋል። ትላንት ግን አሃዳዊ የሚል ስርዓት ይከተል ነበር። አርባ ምንጭ እንደዛ ነበረ። ጋሞ ጎፋ ምን አይነት ሰው ይሄን እኮ ኢትዮጵያነት የሚያርቀው ይሄን ነው። ብሔር ብቻ ሲሞት፣ ብሔር ብቻ ሲገደል ወይ አማራ ብቻ ሲገደል የምትናገር ከሆነ በሚዲያ ወይንም ውጭ ሀገር ድሮ ቻንስ በማግኘት ውጭ ዓለም በመኖር ወይንም ኢንተርናሽናል ላይ ኮንክ እንደ ኢትዮጵያዊ ድምጽ ሁን። ሲዳማ ሲገደል ሲዳማ ኢትዮጵያዊ ሲዳማ እየተገደለበት ከዛ ሲዳማ ይወዳል። ኦሮሞ ሲገደል ኦሮሞ እየተገደለ ነው በል። ኦሮሞ ኢትዮጵያነቱን እየተጠጋ ይመጣል። አይ የተገደለው ሸኔ ነው፣ የተገደለው ወያኔ ነው፣ የተገደለው ክልል እንትኖች ናቸው። ይሄ አያዋጣም። 27 ዓመት ፊልሙን አብይ ይዞ የመጣው ስርዓት ማለት ነው። ሲስተም፣ ጉልበት፣ ኃይል ኢትዮጵያን ለመቶ ዓመታት ከውስጡ ህዝቡ የምታወጣበት አይደለም። አቆሰለ ህዝቡ ኢትዮጵያ እንዳይል ሶሻል ሚዲያ ስለተቆጣጠርክ አይደለም። በሀገር ውስጥ ሰው መሮታል። በ24 ሰዓት ውስጥ የሚገለበት መንግስትም እንደ መንግስቱ ኃይለማርያም ጥሎ ነው የሚሄድ፣ ወይንም ይገደላል፣ በጠባቂዎች ይገደላል። ይሄን ቃል ያዝልኝ። አብይ በጠባቂዎች ባይገደል እኔ ቱበልብኝ። አገሪቷ ግን እኔ ለድሆች ነው የማዝነው። ህዝቡን ከፋፍሎታል፣ ህዝቡን አቅስሎታል። ይሄን ማይወደውን ይሄን በጉልበት ያቆማል፣ በጉልበት ያፈርሳል፣ በጉልበት ያቆማል። ህዝቡን እያቆሰለ እኔ እንደውም 27 ዓመት ጥላቻ የበለጠ ህዝቡ ውስጥ የጨመረው ቢኖር አብይ ነው። ኦሮሞ ማይፈልገውን ነው የሚገነባው፣ ትግሬ ማይፈልገውን ነው የሚገነባው፣ ሲዳማ ማይፈልገውን ስርዓት ነው የሚገነባው። ይሄን ነው መጣሪያ ያዘው። ሰው እኮ በውይይት ነው እኮ በውይይት ትናንት ያለፈውን በውይይት ነው የምትፈታው እንጂ ሰውን የሚጠላውን ሀሳብ ስርዓት ይዘ በጉልበት ለተወሰነ ጊዜ ከዛ በኋላ ግን ኢትዮጵያ እየተበታተነች ትመጣለች። ይሄን ማወቅ አለባችሁ። አብይ ይሄን አስተሳሰብ አቁም። ኢትዮጵያን ወደ ብሔራዊ መግባባት አምጣ። ኦሮሞ የማይወደውን፣ ትግሬ የማይወደውን፣ ሲዳማ ሶማሌ የማይወደውን ስርዓት በጉልበት ልጫን ካልክ ከዚህ የበለጠ ከዚህ የድሮ ራሱ ቁስል ህዝቡን 100 ዓመት ይኸው ኢትዮጵያን እርስ በርስ እያባላ ነው።
ምሁሮቹንን እያጠፋ ነው። ስለዚህ ባካችሁ የአማራ አክቲቪስቶች ትግሬም ሲሞት ኦሮሞም ሲሞት አማራም ሲሞት እኩል ወጣችሁ ድምፅ ሁኑ። አይ ወያኔ ነው አይ ኦነግ ነው ምናምን የምትሉ ከሆነ ኢትዮጵያን እያፈረሳችሁ መሆኑን እንዳትዘነጉ። ይሄን ነው የምነግራችሁ። ድሃው ሲገደል እናችሁ ሲገደሉ ሲታረዱ ሌላም ወጥተህ ተናገር። ይሄን ነው አደራመለ። አብይ አጭቤ ነው። አብይ ዛሬ በራሱ ሽምቅ ተዋጊዎች እያስገደለ 75 ኪሎ ሜትር ሰራለ ትላለ። ትናንት ስትጮው ነበር። በ75 ኪሎ ሜትር የሚሸወድ አማራ እኔ በዚህ ዘመን ነው ያየው። 75 ኪሎ ሜትር መንገድ ሰራው በቃ አለቀ። ነገ ደግሞ ሌላ ሴራ እንትን ብሎ ያጠፋል። አጀንዳ ያወጣል። አጀንዳ ነው እኮ እሱ ከቲፒኤልኤፍ የወሰደ አጀንዳ ነው። እንዴት አንተ 75 ኪሎ ሜትር እንዴ? ጣሊያን እኮ 10,000 ኪሎ ሜትር ነው የሰራው እኮ በኪሎ ሜትር እኮ ሲለካ ማለት ነው። ውስጥ ለውስጥ አላማጣን እኮ አብይ በ500 ዓመት አይሰራም እኮ። እነ ሊማሊሞ መንገድ 500 ዓመት ቻንስ ብትሰጠው የሚሰራ አይደለም። ጣሊያን እኮ እየገደለን ነው የሰራን። እኛ የህልውና ጉዳይ ነው እኮ የመሞትና ያለመሞት ውስጥ ነው ያለነው የኢትዮጵያ ህዝቦች። ዋናው እሱ ነው እንጂ አብይ 75 ኪሎ ሜትር ስለሰራልህ እልልልል ብለህ ቄጥን ተከፍትለታለህ እንዴ? ትናንት ስትጮህ አልነበረም እንዴ? በጉሮ ፍርዳ እንዲህ ነበር ምናምን። ከእናንተ ውስጥ ደግሞ አማራም መስሎ ለአማራ ተቆርቋሪ መስሎ አማርኛ ተናጋሪ ይህንን ማስወጣት አለባችሁ። ይሄ አደገኛ እንትን ነው። ከብሔር ብሔረሰቦች እያጋጫችሁ መርዝ እያስጨመረ ነው፣ በብሔር ብሔረሰቦች ውስጥ ማለት ነው። ትግራይ አሁን ትግራይ እኔ ብዙ ትግራይ የዋቸው ብዙ ኦሮሞን ብዙ ሶማሌን ብዙ ታርጌቱ ማን ብሔር ላይ ነው? ለምን ይሆናል ይሄ? እኔ እንደውም እንኳን አንዳንድ ጊዜ ለምን ይሆናል? ለምን ደሃው ለምን ዛሬ እኮ የሆነ ነገር ቢከሰት ማን ነው ተጠቂ? አብይ ሀጅ ነው እና በጣም ተጠንቀቁ። ለሁሉም ድምፅ ሁኑ። አብይ ሌባ ነውና በጣም አመሰግናለሁ። ሼር አድርጉ። ቻው።